ለምሳሌ ፓስተሮች ኢትዮጵያን ሊወሩ ነው፣ ኢትዮጵያውያንን እንዲህ ሊያደርጉ ነው ብለው እነዛ ዲጂታል አይዲ ለምን ታወጣላችሁ ብለው ከዲጂታላይዜሽን አንጻር የኢትዮጵያ ሕዝብ ራሱን እንዲያገል የሰሩ ሰዎች እየሰሩ እንዳሉ ያየንበት ሁኔታ አለ እና እንደ ቁልፍ አንድ የመላው ዓለም በሽታና በተለይም በአፍሪካ ላይ ያለ አንድ ትልቅ በሽታ ኤርትራን ጨምሮ በትግራይ በአማራና በኦሮሚያ ክልሎች የሚታየው አሳዛኝና አሳፋሪ ነገር አብሮ አደጎችና ቤተሰቦች እንኳን አብሮ በሆነ ነገር ላይ አቋም በመያዝ አብረው መቆም፣ መዋደድ፣ አንድ መሆንና መረዳዳት አለመቻል ነው። ከየት ይጨምራል? ከኤርትራ ኤርትራን ጨምሮ በትግራይ በአማራና በኦሮሚያ ክልሎች የሚታየው አሳዛኝም አሳፋሪም ድርጊት አብሮ አደጎች አንድ ቤተሰብ እንኳን አብሮ አለመቆምና አለመዋደድ ልዩነቶችን ሁሉ እየፈጠሩ ለመብረግግና ለመጣላት ለመደባደብና ለመገዳደል መጣደፍ፣ ይሄ አደገኛው ቁልፍ ነው። ሰው መፍትሄ እናምጣ አይደል? አዎ እንዋደድ፣ ይቅር እንባባል፣ ባልና ሚስት ይዋደድ፣ እናትና አባት ይቅር ይባባል፣ ጎረቤት ከጎረቤት ጋር ይታረቅ። ምንድነው ችግሩ? ይሄ ምንድነው ችግሩ? ይሄ ሰው ራሱ ይቅር የማይል ሰው እንዴት ሌሎች ይቅር እንዲሉት እሱ ለመግደል ባለ በሌላ አቅሙ እየተዘጋጀ እንዴት ሌሎች ለሱ መልካም ነገር ይዘጋጁ? እኛም አናደርገው? እኛ እየዘረፍን እንዴት ሰዎች ይስጡ? እኛ ሰው እየገደል እንዴት ሰዎች ፍቅር ያላብሱ? አደገኛው ይሄን። እስኪ ሁሉ ሰው ባለበት በእውነት በፈጣሪ ስም እስኪ ይሄን ያድርግ፣ ይዋደድ፣ ይቅር ይበል፣ ትልቅ ይሁን። እስኪ የበደለውንም ቢሆን ይቅር ብያለሁ፣ ፈጣሪ ፍርዱን ይፈርዳል ብሎ ይተው። እስኪ ምንም ነገር ሲያይና ምንም ነገር ሲያደርግ በፈጠረው በሚያምንበት እምነቱ እየተመካ ያድርግ። አንዱና አደገኛው ጠላት ገብቶ እንዲፈተፍትበት ከፈጣሪም ቢሆን እርዳታ እንዳናገኝ አድርጎ ለጠላቶቻችን የግል መጫወቻ ንብረት አድርጎን እያስቀጠለን ያለው ነገር ይሄ ነው። ምን አለ መዋደድ፣ አብሮ አለመቆም። ያው ኔትወርክ የተለመደ ነው ብዬ ነው ዝም ያልኳችሁና እየተሰማ ከሆነ እንትናለን አብሮ አለመሆን። ሌላውን አንድ ነጥብ አሁንም ሰው መሆን፣ ከብሔር መውጣት፣ ማንኛውም ነገር በክብሩ ለመተረክና ለመያዝ ይዞ ለመገኘትም መሞከር ላይ መስራትን መልመድ ነው። የሻዕቢያና የህወሓት ሰዎች ከራሳቸው አልፈው አማራውንና ኦሮሚያን ክልሎችን እንደ ክልል ነው ማወራው ብሎም ሌሎች የኢትዮጵያን ክፍሎች ጣልቃ እየገቡ ብዙ ይበጠብጣሉ፣ ያበጣብጣሉ። ጣልቃ እየገቡ ሸርና ሻጥረን ይሰራሉ። ሌላው የሀገሪቱ ህዝብ ግን እርስ በርሱ እስከ ሞት ድረስ ዋጋ እየከፈለ አብሮ ለመሆን ባይሰራም እየተዋደደ አንዱ አንዱን ወንድሙን ለመጠበቅና ለወንድሙ ዋጋ ለመክፈል ባይተባበርም እንደ ሻዕቢያና እንደ ህወሓት ቡችሎች በሌሎች ጉዳይ ላይ ጣልቃ እየገባ አይበጠብጥም። ይህ እርስ በርሱ የማይዋደድ ማህበረሰብ ደግሞ በቀላሉ የጠላት መጫወቻ ሆኖ ጠላት የፈለገውን አጀንዳ እየጫነ የፈለገውን ድርጊት ለመፈጸም ያስችለዋል። አብሮነት ለመፍትሄ ዋናው መሰረት ስለሆነና እርስ በርሱ በጥርጣሬ ውስጥ ሆኖ ለባሰ ችግር ጠላት በቀላሉ የሚያነሳሳው አንድነት የሌለው ህዝብና ሀገር ደግሞ ምንም ነገር ላይ ውርደትን ይኖር እንደው እንጂ አብሮነትንና ድልን አያገኝም፣ ሊያውቅም አይችልም ነው። ስለዚህ አብረን እንሁን፣ ባለቤቶች እንሁን፣ ለሀገራችን፣ ለሰውነታችን፣ ለእውነት እና መልካም ነገሮች እንዲመጡ ባለቤቶች እንሁን። ይሄ የትኛውም ዓለም ጫፍ ላይ ሆኑ ተዋደዱ ብቻ። ክፉ ሰዎችም እስኪ ለእውነት ተዋደዱና ሞግቱ። ለቀብር ብቻ የምትሰባሰቡ ሰዎች ሁሉ ከዛ ውጡ። ምንም ነገር ስታደርጉ የምታዩት ነገር የምትሰሙት ነገር ላይም እንደዚሁ ይጠቅማል አይጠቅምም በሚል ነገር ብትሰሩ። ይሄ ምን ማለት ነው? በተለይ ከኤርትራ የሻዕቢያ ሰዎች የህወሓት ትግራይ አካባቢ ላይ በአማራ ክልል ፋኖና መሰል
ብአዴን የሚባል አሁን ያለው ብልጽግና ለሚባል ብቻ በፖለቲካው ላይ እየበሰበሰ ማንነት ያላቸው ኦህዴድን በሉት ብልጽግና በኦሮሚያ ክልል ላይ የተዘራውና የተመረው በሽታ እርስ በርሱ እንኳን ተማምኖ ለአንድ ጉዳይ አብሮ እንዳይቆም አድርጎታል። አማራ ክልልና ኦሮሚያ ክልል ላይ ያሉ ሰዎች ሌላ ቦታ ላይ ሄደው ጣልቃ ባይገቡም እንኳን እርስ በርሳቸው ግን አብረው ቆመው ነገሮችን በአግባቡ አውቀው ከጠላት መጫወቻነት ራሳቸውን ለመጠበቅ የሚሰሩበት እድል ኢምንት ነው። ከደረሰበት መከራ እንኳን ተምሮ ራሱን ለመጠበቅ እንዳይሰራ በይቅርታ አብሮ ከሚኖረው ሰው ጋራም መታረቅ አይፈልግም። የሚገርመው ደግሞ የደረሰበትን መከራ ባለቤት የደረሰበትን መከራ ያንን መከራ ካደረሱበት ሰዎች ጋር ሆኖ መፍትሄ ለማፈላለግ ሲጣጣር ታዩታላችሁ። ለምሳሌ በአማራ ክልልም ሆነ እዚህኛ ሀገር ያሉ ፖለቲከኞች ገለልተኛ ኃይል መጥቶ ያጣራው እነንቶኔም መጥተው እንዲህ ይበሉ ዓለም አቀፉ ፍርድ ቤት ዓለም አቀፉ ማህበረሰብ እያሉ የሚቃዡ ቅዠታሞች ራሳቸውን አዋርደው ንቀው በባርነት የሸጡና የለወጡ ፖለቲከኛና ምሁር ነኝ የሚባሉ ነውረኛ ሰዎች መሆናቸውን በአንደበታቸው የመሰከሩበትና እንደ ሀገር ደረሰብን ብለን የምናወራውን ነገር ችግሩን ከፈጠሩትና ከሚያኖሩት ጋር ለመፍትሄው ሲጮህ የምታዩት ፖለቲከኛና ምሁር ነኝ ባይ ማየቱን ማረጋገጥ ቸክ ማድረግ ነው። የሚገርመው ደግሞ የደረሰበትን መከራ እንኳን ከባለቤቶች ጋር መፍትሄ ሲያፈላልግ መታየቱ ነው። ይህም ለጠላቶቹ ምቹ ሁኔታዎችን በመፍጠር መቼም ቢሆን ሊወጣው ወደማይችል ችግር ጠላቶቹ ወስደው እንዲከቱና በሁሉም ነገር ላይ ጠላቶቹ እንዲጫወቱበት ያደርጋል። ለምሳሌ ኢትዮጵያ ቅኝ ተገዝታለች። አማራ አንተ ነህ፣ አንተ ኦሮሞ ነህ፣ አንተ ክርስቲያን ነህ፣ አንተ ሙስሊም ነህ፣ አንተ አገው ነህ፣ አንተ ምንድነው የሽናሻ ነህ፣ አንተ ወይጦ ነህ፣ አንተ ቅማንት ነህ እየተባሉ የተቀበሩ ነገሮች ሁሉ ቸክ ምንድን ነው ይሄ ሁሉ ታዲያ ወደ መፍትሄው ለመድረስ የሚያስችል አቅም ውስጥ አይደለም ያለ ነው። ዛሬ በዚች ቅጽበት ላይ ሰዎችን ብታዩዋቸው ህወሓት እንዲህ አደረገ፣ ሻዕቢያ በዚህ መልኩ እንዲህ ሆነ፣ በሱዳን በኩል ኢትዮጵያ ልትወረር ነው፣ የሶማሌላንድ ስምምነት በዚህ ምክንያት እንዲህ ተደረገ፣ የሶማሊያው መሪ ከአርሲሲ ጋር መከረ። ከዛ ኮመንትና ምናምን ላይ የሚንጋጉ ደግሞ በቀቀኖች ምንድን አማራ ሆና አትኖራትም፣ ኦሮሞ ሆና አትኖራትም። በተለይ እንደ አማራና ኦሮሞ ተብለው የተሰሩ እንትኖች አሉ። ምንድናቸው? ኬስ ናቸው። ኢትዮጵያ አሁን የኦፕሬት ለማድረግ አሁን እችን ያሳዩዋችሁን ውሰዱት፣ የትኛውንም ኬዎች ውሰዱ፣ ቁልፎችን ውሰዱ። ኢትዮጵያ የምትባለዋን ሀገር እንደፈለግን መጫወቻ ለማድረግ ምን አይነት ቁልፎችን እናዘጋጅ? መጀመሪያ የብሔር ቁልፎች 9 ቁልፎች ነበሩ። አማራ፣ ኦሮሞ፣ ትግሬ፣ ቤንሻንጉል፣ አፋር፣ ሶማሌ፣ ጋምቤላ፣ ደቡብ፣ ሀረርጌ፣ ሶማሌ እንደዚህ ተብሎ 9 ክልሎች። ከዛ ውስጥስ አንድ ሰው ብቻውን ቀርቶ እንደ ክብሪት እንጨት ማንም እስኪጫወትበት ድረስ መበተን ነው። ስለዚህ እርዳታ የሚባለውም ቁማር ነው። እርዳታ የሚባል በዚህ ዓለም አይደለም፣ ድሮም የለም ሁሉ ማለት ትችላላችሁ። ምክንያቱም እነሱ የኮረጁበትና የሄዱበት ነገር የለም። እርዳታ በጣም የሆነ እርዳታ ተሰጠው የሚባለውን ኃይል ጉስቁልናውን፣ ውድቀቱን፣ የቁሞቱን በራሱ አንደበት እስኪመሰክር ድረስ አድርጎ ያንን ሰው የግል መጫወቻ አሻንጉሊት አድርጎ ይዞ ለመሄድ ባርነትን በባርነት ላይ፣ ብዝበዛን በብዝበዛ ላይ፣ ነውርን በነውር ላይ እርዳታ ሰጠን ለሚሉ ቆሻሻ ሰዎች የሚያከናንብና ተረዳሁ ብለው ለሚሉ ሰዎች ደግሞ የውርደትን የትም ቦታ ላይ ቢሆን እንደ ሰው እንደ ውሻም እንደ ድመትም እንደምንም እንዳይታዩ በራሳቸው ላይ አመክንዮ ወይም ራስን በራስ የማጥፋትን አዋጅ እንዲያውጁ የሚያደርግ ነው። ኖርማሊ 100 ብር ሰጥቶ 200 ብር መቀበልም ብቻ አይደለም። የበሰበሰ ስንዴ ተቀቅሎ ነው የሚመጣው። ተቀቅሎ መምጣቱ ብቻ እኔ ስንት ሰው እንደሚገባ አላውቅም። የተቀቀለ ስንዴ ሰጥቶ የተቀቀለ ማንነትን የሚያወርስ ዓለም ላይ ተቀምጦ
ለፍታችሁ ባላችሁ መሬት ባላችሁ ጉልበት ሲሆን ሌላ ጥበብ ያስተምራል። ስሙ እርዳታ ነው። ግን ባላችሁ ማንኛውም ልፋት ዘርታችሁ እንዳትጠቀሙበት ተብሎ አሻጥርና ሸር ተሰርቶ ተቀቅሎ የሚመጣ ስንዴ ይሰጥና እንደ ሰጪ እንደ ገዢ ሆኖ እያቀረራ ይመጣል። ዘላለማዊ ባርነትን የፖለቲከኞቻችንን ውሰዷቸው። ያሉበት ሀገር ላይ በሆነች ቅጽበት እንደ ኢምንት ነው። በቀጣይ ሌላም ብዙ ታምራት ስለሚቀጥሉ ማለት ነው። እንደ ኢምንት እንደ ገለባ ሰብስበው በአንድ ክብሪት የሚያቃጥሏቸው ሰዎች ያሉበትን የሚቀላውጡበትን ትርፍራፊ የሚጥሉላቸውን አዋርደው ከውሻቸው እዛ አገር ካለ ማንኛውም ነገር በታች አድርገው የሚጋልቧቸውን ሰዎች እነዛ ሰዎች ኢትዮጵያን ሲሰድቡ ትሰማላችሁ። ቀለዋጭነት እስከዛ ድረስ ሰዎችን ሲያጠፋቸው ማለት ነው። ጎበዝ ማለት አሜሪካም ለመኖር ኢትዮጵያ መሰራት አለባት። ኢትዮጵያ ስትሰራ ኢትዮጵያ ሀያል ስትሆን የትም ቦታ ላይ አንደበታችን ይከፈታል። ኢትዮጵያዊ ወኔያችን በድፍረት ይነገራል፣ ዋጋ ያወጣል። ማንም የሚፈራን ኢትዮጵያን ስንበታትና ስንበታተን የማንም ቅራቅንቦ መጫወቻ ሆነን ምግብ ለመብላትም ሆነ የሆነ ሰው ለመቅበር ብቻ ተሰባስበን ምግብ ለመብላትም ሆነ ለማብላት የማንሰባሰብ ስንሆን ሰው ለመጣል የምንሰባሰብ እንጂ ሰው ለማንሳት ለማዳን የማንሰባሰብ መሆናችንን ማንም ሲያውቀን እጅግ በጣም የሚጸየፉን ነው የምንሆነው። የትም ቦታ ላይ የከረንሲ ለውጦች እንዴት ሰው እንደሚሰማው አላውቅም። ዘላለማዊ ባርነትን በዓለም ሕዝብ ላይ ዘላለማዊ በዝባዥነትን በእነዚህ ክፉ ሰዎች ላይ የሚያኖር ነው የከረንሲ ምንዛሬ፣ የከረንሲ ለውጥ። እድለኛ ሆኜ ሊሆን ይችላል። ስካይላይት ሆቴል አንድ ቀን ስብሰባው እያለ ለስብሰባ እጀበታለሁ። ስካይላይት ሆቴልም ሆነ ሌሎች ሆቴሎች ላይ እኔ ገብቼ አውቃለሁ ወይ? የማልገባው ለምንድን ነው? ስለሌለኝ እኮ። የኔ ሀገር የኔ ምድር ቢሆንም ካለኝ ነው የምገባው። ጎርጎራ ሪዞርት መሄድ እችላለሁ። ቤኑና መሄድ እችላለሁ። ያምራል። ወንጪ መሄድ እችላለሁ። ያለው ይሄዳል። ስለዚህ የኛ ችግሩ እንዲፈታ ነው ወይስ እንዲህ እየለፈለፉ መቅረት? ማንም ጋር ይሁን ዋናው እኔ እጠቀማለሁ፣ አገር ይጠቀማል፣ ምን ውጤት አመጣል ብሎ ሰሚውም ደግሞ በጥላቻ ታውሮ ለክፋት ከመጣደፍ ይልቅ ከዛ ጋር ስትሄድ እስላም ልትሆን ነው፣ ከዛ ጋር ስትሄድ እንድትሆን ነው፣ ብሪክስ ደግሞ እሷ ብሎ እስኪ አስቡት። አብይን እየሰደቡ ለኢሳያስ ከማሽቃበጥ በላይ መረገም አለ? ምን አይነት ኃጢአተኛ ቤተሰብ ቢወልዳችሁ ነው? ለምን እኔ ቤተሰብንም ነው የምሰድበው። እነዚህ ኢትዮጵያን ለመውጋት የተነሱ ሰዎች ቤተሰቦቹ ጤነኛ አይደሉም፣ ጤነኞች አይደሉም። ይሄን ማወቅ አለበት። ኢትዮጵያን ለመውጋት ለማዋረድ የተነሳ ሁሉ ከቤተሰቡ ጀምሮ የተረገመ ነው። በቤተሰብ ላይ ምን ይሰራል? ሰፋ እያደረጋችሁ ሰሉት። ከሆነ ቦታ ጋር አገናኝተው ሆም ብለው ልጅ ወልደው በሁሉም ቦታ ላይ የከሰረና ተላላኪ የሆነ ነገር እንደሚፈጠር ነው። ዘመነ ካሴንም መጠየቅ ከምዕራባውያን ጋር ስትስማማ ኢትዮጵያ ለሰይጣን አምላኪዎች፣ ለኢሉሚናቲዎች፣ ለመናፍቆች፣ ለአዲሱ ዓለም ኦርደር ነው ምናምን ለሚሉት ነገር ተሸጠች፣ ተለወጠች፣ እሱን ሊቀበል ነው ይሏቸዋል። ከአረቡ ጋር እስላም ልትሆን ነው፣ ከዚህኛው ጋር ኢሉሚናቲ ልትሆን ነው ይሏቸዋል። ሀገሪቱን ለእስልምና ወይም ከእስልምና ከሰይጣን አምላኪዎች ጋር እያያያዙ እነሱ ከሰይጣን በላይ ሲጮሁ ታያቸዋለን። ከሩሲያና መሰል ከፍተኛ ቴክኖሎጂን ወይም ኒውክለርና ጨምሮ ማለት ነው ስምምነት ተፈጠረ ሲባል ውሸት ነው። ደግሞ ኒውክለር የኒውክለር ሚኒስቴር ሆኖ እኮ የተሾመው ምግብ አብሳይ ነው ብለው ይስቃሉ። ከሳቁ አርፈው ለምን አይቀመጡ? ኢሳያስን ወግኖ የሚያጨበጭብ ሰው ኢሳያስን ጣዖት አድርጎ ማምለክ ይችላል፣ መብቱ ነው። አብይን ግን አትንኩ እኮ ነው። አብይ አህመድ አሊ የኢትዮጵያውያን ጠቅላይ ሚኒስትር ነው። የኢትዮጵያ መከላከያ ሰራዊት ኢትዮጵያን እንደ ኢትዮጵያ ተቀበሉና ለኢትዮጵያ ዋጋ እየከፈሉ ለኖሩ ኢትዮጵያውያን
ኢቭን የኢትዮጵያን ህልውና ለመጠበቅና ለማስጠበቅ ለሚሰሩ የኢትዮጵያ ወዳጆች ሁሉ መከላከያ ሰራዊት ነው። ለባንዳዎች አይደል? ባንዳዎች ስለኔ መከላከያ ሰራዊት፣ ስለናንተ መከላከያ ሰራዊት፣ ስለ ሀገር አሻጋሪው መከላከያ ሰራዊት ሊያወሩ አይችሉም። እነሱ ኢሳያስን አቅመ ሙሉ ለሚያደርጉ እዛው ያወሩ። ለኢሳያስ ሸበጥ የሚሰግድና የሚሳለም ሰው ስለ ኢሳያስ የፈለገው ነው። ስለ አብይ አያውራ። አሰብ በዚህ ምክንያት የኤርትራ ነው፣ በዚህ ምክንያት የከሌ ነው ማለት አለ። በቅርቡ እንኳን ያያችሁት አንዴ ግብጽ ልትመጣ ነው፣ አንዴ ሳውዲ አረቢያ ልትመጣ ነው፣ አንዴ እንደዚህ ነው ተብሎ መጥያ ያጣው አሰብ ወደብ ለምንድን ነው? ይህንን እንኳን ዜና ብላችሁ የምትዘግቡ ሰዎችና በዛ እንደ ፕሮፓጋንዳ የምታወሩ ሰዎች መጣችልህ ግብጽ መጣችልህ ትሉናላችሁ። አቡነ ጴጥሮስን ጠይቁት እንጂ ግብጽ ሄደችብኝ ነው የሚላችሁ። ዛሬ ብትጠይቁት መጣችብኝ ይላችኋል። ግብጽ እኮ መጠላለፍና ጥላቻን፣ ክፋትን፣ ፈሮናዊ ትዕቢትና ነውርን የሚያወሩ የሚኖሩ ሰዎች ሁሉ ግብጻውያን ናቸው። በየመስሪያ ቤታቸው ላይ የሚማግጡ የረከሱ ሰዎች ሁሉ እኮ ግብጻውያን ናቸው። ግብጽ ማለት እኔ አሁን ያውቋት ቀደም የማውቋት የሃይማኖት ምንጭ ከእስክንድሪያ የሚመጡ ጳጳሳት የተቀደሱ ፈሪሃ እግዚአብሔር ያላቸው የአላህን ቃል የእግዚአብሔርን ቃል ተሸክመው የሚመጡ ምሕረት አውራጅ ነበሩ አይደል? እድሜ ለኪንግ ሶፍ አባይ ኡስታዝ ጀማል። አሁን ደግሞ ቅርብም ቴክኖሎጂውም ያው እዛ ጋር ኤአይ ደርሷል። አሁን በምትፈልጉት ቋንቋ ኢንተርፕሬት ማድረግ ትችላላችሁ። አሁን እኔ የማወራው ወደምትፈልጉት ቋንቋ ቀይራችሁ መስማት ሁሉ የምትችሉበት ዘመን ያ እስከሚመጣ ድረስ ግን ተደብቆ የሚከድበትም አይደለም። እነሱ ባሳወቁን ግብጽ ማለት ርካሽ፣ ግብጽ ማለት ጥፋት የሚያስደስታት ውሸት የሚያኮራቸው ህዝቦች ያሉባት ምድር። ቢስሚላሂ ራህማን ራሂም እጅግ በጣም አዛኝ በጣም ሩሩ በሆነው ጌታ ስም ብለው ጀምረው ኢትዮጵያንማ እንበታትናታለን የሚሉ ባላህ በእግዚአብሔር ላይ የሚያፌዙ እጅግ በጣም ክብር የሚባል ነገር የሌላቸው መጋለብ ጽድቅ አድርገው የሚሄዱ ሀገር ሲፈርስ ሀገር ሲወድቅ ወርና ውርደታም ፖለቲከኛና ተጋላቢ ሰዎችን መጋለብና መርገጥ የሚያስደስታቸው መረገጥን ኖረው ለሌሎች መረገጥን የሚያወርሱ መጋለብን ኖረው ሌሎችን ለመጋለብ የሚሄዱ የምድርና የውርደት ህዝቦች የሚባል ግብፃውያን ናቸው። ለስለሽ ያዩ ግብፃውያን ላይ እጅግ በጣም ትዕቢተኛ ቆሻሻ የሚያጎርሳቸውን እጅ የሚነክሱ ኢትዮጵያ የስትንፋሳቸው ምንጭ ሆነ ኢትዮጵያን ለማጥፋት ግን ዛሬ አሁን ድረስ ክፋትን ለኢትዮጵያ መጥፋትን የሚመኙ እጅግ የተረገሙ ህዝቦች ምድር ብትባል ግብጽ ናት። እኔ ከዚህ ተነስቼ ነብዩ ሙሴ ፈርዖንን ቀጣ፣ እስራኤላውያንን ነፃ ወጣ ከተባለ የዛን ጊዜ የቀጣቸው የፈርዖን ህዝቦች እንዴት እንደገና መጡ? ከቀጣቸው ነው። ካልቀጣቸው ኦኬ። ከቀጣቸው እንደገና የመጡት ለምንድን ነው? ከመጡስ እንዴት ኢትዮጵያን በዝልክ እንዲያጠፉ ለምን? ምን ኢትዮጵያን ብቻ ኤርትራን አጠፉ፣ ጅቡቲን አጠፉ፣ ሶማሊያን አጠፉ፣ ኬንያንም ይሞክራሉ። በህዝብ ጥንካሬና በህዝብ ጥንካሬ ነው። ሱዳን፣ ደቡብ ሱዳን እያሉ የሚሄዱት ፖለቲካ ቆማለሁ ኢትዮጵያ የባህር በር ካገኘች ያለን ሰው ይሄ ቀላል ይመስላችኋል? በዚህ አጋጣሚ ዩቲዩብ ከፍቷል፣ ጀምሯል። ጥሩ ነው። ልደቱ አያሌው ዩቲዩበር ሆኗል። ቴንክ ዩ። እና የባህር በር ሲነሳ ግን ፖለቲካ ቆማለሁ ኢትዮጵያ የባህር በር ካገኘች ብሎ የሚምል ሰው ያላት የፖለቲከኛ እና ፖለቲከኛ ልደቱ አያሌው የሚሰጡ ኮመንቶች ላይ ነው የማየው። ለምን ኮመንት ስጡ? እኔ ጋር የምለው ሀሳባችንን እናካፍል ነው። ዩቲዩብም አልጎሪዝሙ የሚፈልገው የሰዎችን የሀሳብ ብዝሃነት ነው። ሰዎች ከወደዱት ተወደደ ይላል። ለምን ወርቅ ሀሳብ አይሆንም? ሰው ከጠላው ጣላው፣ በቃ ሰው አይወደውም ብሎ ይቀብረዋል። ስለምንወደው ማድረግ ነው፣ ሀሳባችንን መግለጽ ነው። እና ልደቱ አያሌው የተከበሩ ምርጥ ኩን
በኪሳራ የሚኖርን ሰው የሚያደንቅ ሰው ያ አድናቂው ራሱ እድሜ ልኩን ወደፊትም ቢሆን ስኬት ከሱ የተወሰደበት ወይም የማይሳካለት ቆሞ ቀር ብቻ ነው ማለት ነው ልደቱን የሚያደንቅ ፖለቲከኛ። እስኪ ለልደቱ እያጨበጨበ አብይን የታውቆት ነው ታዲያ አብይን የሚሰጠው? እንዲሁ ልደቱን የሚያመሰግን ሰው እኛ ሀገር ውስጥ አሁን ፖለቲከኛ እያመሰገነ አብይን የሚሰድብ ሰው ጤነኛ ነው? አይ እንደው እኛ ሀገር ደግሞ ፖለቲከኛ አለ እንዴ ሊል ይችላል። እንደው አሁን የመጣችት ለውጥ በተቃዋሚ ሰበብ ወይ ስም ወጥታ ቢሆን ምን ይፈጠር ነበር? ለማንኛውም የምታመሰግኑ ሰዎችም ቸክ አድርጉ ራሳችሁን፣ ዞሮ ስራቸው አይለቃችሁም ለማለት ነው። እና የባህር በር ሲነሳ ፖለቲካ አቆማለሁ እስከ ማለት የደረሰ ባንዳነትን የሚናገር ፖለቲከኛ አቶ ልደቱ የሚሳለቅ እስኪሞክር እያለ የሚል ሀብታሙ አያሌውና መሰል አውደልዳይ ሌባ ተሰባስበው መግለጫ እስከ ማውጣት የደረሱ ሀገር ነፃ ለማውጣት የተደራጁ ፖለቲካ ፓርቲዎች ወደብ ለምን ኢትዮጵያ ታገኛለች ትጠይቃለች ብለው በድብቅ አለ። ህዳሴ ግድብ በመጠናቀቁ የማድረግ አቅም መረጋገጡን በመግለጫ ላይ ማስፈር ያልቻሉ እነንቶኔ ተሰባስበው ለምን ወደብ ኢትዮጵያ ትጠይቃለች? ከኢትዮጵያ ዘላለማዊ ጠላቶች ጋር ሆነን የቀበርነውንና ኢትዮጵያን ያጠፋንበትን የወደብ ጥያቄ የኢትዮጵያ መንግስት ለምን ይጠይቃል? ይህን ለማጥፋት ስለተቀጠርን ይህን የሚጠይቅን ኃይል ሁሉ እናጠፋለን፣ እንቃወማለን ብለው መግለጫ ሰጥተዋል። አትርሱት። እስከ ማለት የደረሱበትን ነው። እርዳታን ግሪን ለጋሲን የበጋ ስንዴን የሚነቅፉ በዚህም የሚሳለቁ እርዳታ ላይ እያመለኩ ማለት ነው። እርዳታው ቀረ ብለው ደግሞ እንደገና የሚጮሁ ዩኤስአይድ ተዘጋ ብለው የሚጮሁ ራሱን ናቂ የሰው ናፋቂ፣ የራሱን ናቂ የሰው አድናቂ፣ የራሱን ናቂ የሰው ናፋቂ የሆነ ስንት ኢትዮጵያዊ እንዳለና ይህም በሚገባው እንደሚሆን ራሱን የናቀ ራሱን ያዋረደ የትም ቦታ ላይ ወራዳ ነው፣ የተናቀ ነው፣ ውዳቂ ነው፣ የጠፋ ነው፣ ምንም መጠጊያ የሌለው ማለት ነው። ከሱ ጋር ሌላ የሚቀጥል ነገር ይሆናል። እንደ ሀገር ደግሞ ውስጥ ይሄ እንዳለም ሲያወሩ እንደ ሀገር ውስጥ ደግሞ ሲያወሩ ትንሽ አማራ ተጨቆነ፣ አማራ ተበዘበዘ፣ አማራ ተፈናቀለ፣ አማራ ተራበ፣ አማራ ታገተ፣ አማራ ተገደለ፣ አማራ ከዚህ ተከለከለ ይሏቸዋል ወዘተረፈ ሌላም ጨምሩበት። እንግዲህ እዛ ጋር እንዳለም ሲያወሩ የነበረውን ነገር በሁሉም ነገር ለመክሰር ከዛ ትግራይ ላይ ሲሉ እንደ ትግራይ ተጨቆነ፣ ተበዘበዘ፣ ትግራይ ተፈናቀለ፣ ትግራይ ጄኖሳይድ ይሏል። ኦሮሞ እንደዚሁ ኦሮሞ ላይ ስትሄዱ እንደዚሁ ነው የተሰራው። ኦሮሞ ተራበ፣ ተጨቆነ፣ ተበዘበዘ፣ ተፈናቀለ ምናምን ይላል። ከዛ ይሄም አይበቃም፣ ሌላ አለ ደግሞ ሌላ ኬ ምን ኦርቶዶክስ አሩስ ላይ ኦሮሞ አማራን ገደለ ብሎ ሲጮህ የነበረ ሰው አሩስ ላይ ኦርቶዶክስ ተገደለ ብሎ ይመጣል። ለምን? አድማጭ ተመልካቹ ምንጊዜም የእነሱን ቆሻሻ ነገር እንዲሸክም ብቻ ስለሰሩት ማለት ነው። ታዲያ አንተ ምን አገባህ? አሩስ ላይ ማንም ይገደል እንደ አማራ እንደ ኦሮሞ ስታቅራራ ኑረህ አሩስ ላይ መጣህ ደግሞ ኦርቶዶክስ ተገደለ ለምን ትላለህ ብሎ የሚሞግትና በሁሉም ነገር ላይ የሚጮሁ ግን አንድ ቀንም የሰዎችን ችግር የማይፈቱ ተገደለ ብለው ብዙ ሌሎችን የሚያስገድሉ፣ ተፈናቀለ እያሉ አውርተው ብዙ ሌሎችን የሚያፈናቅሉ፣ ታገቱ ብለው ብዙ እገታን የሚፈጽሙ እነሱ የተናገሩትን ነገር በተከታታይነት አብዝተው የሚያደርጉ እንጂ ያወሩትን ክፉ ነገር እንኳን በመፍታት አንዲት ቦታ ላይ የማይገልጹ ሰዎችን እየሰማ አብሮ የሚያብደው የነሱ ከነሱ በላይም ክፉ ከነሱ በላይም ርካሽ የሆነ ሰው ብቻ ነው ለኔ። ከዛ እስላም ተጨቆነ፣ እስላም ተበዘበዘ፣ እስላም ተፈናቀለ፣ እስላም ተራበ፣ እስላም ታገተ ይሏቸዋል። ከዛ ፕሮቴስታንት እንደዚህ ሆነ እንደዛ ሆነ ይሏቸዋል። አስቡት፣ የትኛውን ትቀበላል? አማራነትን እንቀበል፣ ኦሮሞነትን፣ ትግሬነትን እንቀበል ወይስ እስላምነት፣ ክርስቲያንነት፣ ኦርቶዶክስነት፣ ፕሮቴስታንት የትኛውን እንቀበል?
እነሱ በሁሉም እኛን ሊያጠፉ የተሰሩ ሰይጣናዊ ማንነትን የወረሱ የዳቢሎስ ቅርንጫፎች ናቸው። አማራ ኦሮሞ ብሎ የሚከፋፍል ሰው ኦርቶዶክስ፣ እስልምና፣ ፕሮቴስታንት ብሎ መከፋፈል አይችልም። ሁለቱ እርስ በርሳቸው የሚጠፋፉ ናቸው። ምናልባት ሁለቱንም የምንከተል ከሆነ ሁለት ጊዜም ቢሆን እጅግ የተረገመ ነገርን የረከሰ ነገርን እናደርጋለን ማለት ነው። አሁን ምርጫን መውሰድ ነው። ሁለቱንም ማድረግ ትችላላችሁ፣ መብታችሁን። ሁለት ጊዜ ትረገማላችሁ፣ ሁለት ጊዜ ትወርዳላችሁ፣ ሁሉ ጊዜ ወደ ጉድጓዳችሁ ትገባላችሁ ነው። እውነቱ ይቀየራል? ነቲንግ። የኢትዮጵያን እውነት ስለሺ ስላለ እውነታውን ከደገፍኩ ከእውነት ጋር አብሬ እወጣለሁ። እውነትን ውሸት ነው ስላልኩ በእኔ ልክ የምትሰራ ሀገር፣ በእኔ ልክ የሚሰራ እውነት የለም። ብዙ ሰዎች በያላችሁበት የእንጀራ እናት አናት አናቱን በቡጢ እየነረተች ያሳደገችው ሰው ሌሎችን እንደዛ እየነረተ በቀሉን በህዝብ ላይ ሁሉ ለማድረግ የሚፈልግ አለ። አንድ የተረገመ የስራ ኃላፊ በስሩ ሰራተኛ አድርጎ ሲያሰራው ያደረሰበትን በደል በሌሎች ላይ እያደረሰ ለመሄድ የሚሞክር አለ። በዛ ልክ የምትሰራ ሀገር፣ በዛ ልክ የሚሰራ ህይወት፣ በዛ ልክ የሚሰራ ሃይማኖት፣ በዛ ልክ የሚሰራ ምንም ነገር የለም። ወደ እውነቱ መምጣት ነው። አለዛም የራስን በሽታ ከራስ ጋር ይዞ መቆየት ነው እና ወይ አማራ መሆን ነው ወይ ኦርቶዶክስ መሆን ነው፣ ወይ ኦሮሞ መሆን ነው ወይ ኦርቶዶክስ መሆን ነው፣ ወይ ኦሮሞ መሆን ነው ወይ ፕሮቴስታንት መሆን ነው፣ ወይ ሰው መሆን ነው ወይ ሃይማኖትን መያዝ ነው። ወይ እንደ ሰው ማውራት ወይም እንደ ሃይማኖት ማውራት፣ ወይ እንደ ሀገር ማውራት ወይም እንደ ክልል ማውራት እንጂ በሁሉም እየቀለበጡ ሀገር ማተራመስ ይበቃናል፣ ሰለቸ። ስለዚህ ከዛ ምን ይሏቸዋል እንግዲህ አማራ፣ ትግራይ፣ ኦሮሞ፣ ኦርቶዶክስ፣ እስልምና፣ ፕሮቴስታንት ብያቸዋለሁ። ይሄ የኔ እይታ ነው። ቀጥሎ ምን ይሏቸዋል ደግሞ ይሄ እንኳን አልበቃ ካላቸው በዚህ በትነው የሚያባሉትና የሚያገዳድሉት ሰው ካጡ ወሎ ክልል ይሁን ይሏቸዋል። ይሄው ልኮ ተሰርቷል። አሁን ብዙ ሰው አሁን ባለበት ነገር ላይ ሲያወራ ዝም ብሎ ሲለፈልፍ ሳይው ይገርመኛል። ራሱን እንኳን እንደ ሰው ያላገኘ አማራ ነው ኦሮሞ ነው ተብሎ ጥላት የሚጫወትበት የራሱን ክብር እንኳን በራሱ እጅ ያላስገባ ስለ ራሱ ማንኛውም ነገር ላይ ማዘዝ የማይችል ሰብና ተሸክሞ ስለሆነ ነገር ሲያወራ ታይቷል። ወሎ ክልል ይሁን ይላቸዋል። ትግራይ ትገንጠል፣ ቅማንት፣ አገው፣ ሽናሻ፣ ጉምዝ፣ ጎጃም እንግዲህ እንደ ብሔር ደግሞ የመጣልኝን ያለው ትግራይ ትገንጠል፣ ቅማንት፣ አገው፣ ሽናሻ፣ ጉምዝ የሚሉና መሰል አርጎባ እና ሌላም አለ ብዙ ወይጦ ምናምን የሚባል አማራ ክልል ያለውን ብቻ ነው የምነግራችሁ። ከዛ በኋላ ደግሞ ጎጃም እንደዛ ብለው በዚህ እንግዲህ ከመጀመሪያው አስቡት ከአማራ ብለው ከነጠሉት በኋላ ከዛ ኦርቶዶክስ፣ እስልምና፣ ፕሮቴስታንት ሁሉም አሉ እዛ ክልል። ከዛ በኋላ ደግሞ ወሎ፣ ሸዋ፣ ጎንደር፣ ጎጃም ብለው ከከፈሉት በኋላ እንደገና ጎጃም፣ ጎንደር፣ ሸዋ፣ ራያ፣ ወልቃይት፣ ከዛ ሰሜን ጎጃም፣ ምዕራብ ጎጃም፣ ምስራቅ ጎጃም፣ ሰሜን ጎንደር፣ ምዕራብ ጎንደር፣ ማዕከላዊ ጎንደር፣ ደቡብ ጎንደር፣ ወሎ፣ ደቡብ ጎንደር፣ ደቡብ ወሎ፣ ሰሜን ወሎ፣ ሸዋ፣ ሰሜን ሸዋ እንደዚህ መንዝ ተኩለት እያለ ደግሞ ይበታትናል። አንዴ መበተን የፈለገ አንዴ በጥላቶቹ ላይ መጫወቻ ለጥላቶቹ እቃ ሆኖ ራሱን ያስረከበና በዛ ደስ የሚለው ሰው ካለ ምንም ነገር ቢደርስበት ይገባዋል። ለምን? ወዶ ነው። ወዶ ስለሆነ ማለት ነው። እንደዚህ አይነት ነገሮችን ሰርተው መቼም ቢሆን እኔና እናንተ ሰላም እንዳናገኝ መቼም ቢሆን ሰላም እንዳናገኝ እንዳንተርፍ እንድንጠፋ ነው ታስቦ የሚሰራው። ይህን መሰረት አድርጎ ማየት ይቻላልና አንተ፣ አንቺ፣ እኛ እነሱን ስትሆኑ ወይም እነሱን ስንሆን ብቻ ነው የሚወዱን ወር የወደዱ የሚመስሉ። ለምሳሌ ሰሞኑ ላይ እኔ፣ አንተ፣ አንቺ ተሳዳቢዎች ከሆን ብዙ ጋጠወጥ የእፉኝት ልጆች አፋቸው የተከፈተ መቃብር ነው፣ ወደ እነርሱ የገባ አይወጣም የሚላቸው የእርግምት የኃጢአትና የሐራም ልጆች ይሰበሰባሉ። አሁን እዚህ መጥቼ አብይ ላይ ምናምን አብይን የሚሰድቡ ሰዎች አብይን የሰደቡ የሚመስላቸው አለ። አብይን አሰድቡትም አብይን ሰደብን ብትሉም ላሰደቡ ሰዎች ሀገራቸውን ያሰደቡ፣ ራሳቸውን ያዋረዱ፣ ራሳቸውን የቀበሩ። አብይ ዛሬ ላይ የኢትዮጵያ መሪ ነው። አብይ የኢትዮጵያ ወኪል ነው።
የአብይ ስኬት የኢትዮጵያ ስኬት ነው። የአብይ ውድቀት የኢትዮጵያ ውድቀት ነው። ተቀበሉ። እሱን ቀርቶ አይደለም እንዴ እዛ በጽንፈኝነት እንኳን ከየቦታው ላይ ሆናችሁ እንደ እንቁራሪት የምትጫጩ ሰዎች እኮ አንዱ የጥፋት ቆሻሻ አጋራችሁ የሆነ ነገር እንትን ሲለው እንኳን አብራችሁ ትንጫጫላችሁ። እንኳንስ አብይ ማለት ነው። በእርግጥ ግን አብይ ለምን እንደምጮህበት ከተባለ ያው ስለሚችል ነው። ምን ታርጉታላችሁ? ይህ እንግዲህ ተሰጥኦ ነው፣ ስጦታ ነው። ምርጫችሁ እንደተጠበቀ ነው። ማበድ ለሚችል መልካም እብደት፣ ምንም ነገር ለማድረግ ከግብጽ ጋር ከፈለጋችሁት ጋር ተስማሙ። በቃ ጉባኤ ኢትዮጵያና አብረው ያሉት ወንድሞች እኛ እያለን እናንተን ያስጠጉ ሀገራትን ቢሆን ድምጥ ማጣቸው እናጠፋለን፣ መከራ እናበዛላቸዋለን ነው እያልን ነው። ምን ትንቢት ነው ብትሉትም ኢትዮጵያዊ እናት አባቶቼ እኮ ነው። ምን ችግር አለው? ኢትዮጵያዊ እናት አባቶቼ የትኛውም ቦታ ላይ ያሉ የፈጣሪ ኢትዮጵያዊ ማንነት በጣም የተከበረ ስለሆነ ኢትዮጵያዊ ስለሆንኩ ትንቢት ለኢትዮጵያውያን ድንቅ ነገር አይደለም፣ የሚገርም ነገርም አለ። ትራምፕ ኢትዮጵያ የሚሆነው ነገር ታዲያ ኢትዮጵያ ከመጪው 7 ጨረቃዎች ኢትዮጵያ ያለውን በረካ ቻይናና አንዲት የአረብ ሀገር አይዶን እሷንም በዛ መልኩ ስለተገለጠ ነው። ኢትዮጵያ የማይደረግ ነገር አድርገው ኢትዮጵያን ያስደስታሉ። ዋጠው ኢሳያስ ነው የሚገርማችሁ። አታውቁም። ይልቁንስ ራሳችሁን አድኑ ነው። ከዛ ውጭ ለመጥፎ ነገሮች አትደንግጡ። የኢትዮጵያ ድል ይቀጥላል። ምናልባት ሰዓቱ እንትን ብሏል መሰለኝ። የውይይቶች ቀጥሏል። እስኪ አሚኮ ላይ በተቻለ አቅም አሚኮ ላይ ያለውን ነገር ተከታተሉ፣ ተወቁት። ፍሪ ስትሆኑ ሞር መርጦ ማየት መርጦ መስማትን ተለማመዱት ወንድሞቼ። አሁን ላይ ብቻ እየረዘመ በሄደ ቁጥር ዴድ የሆነ ስለሚሄድ ነው። የተለያዩ ነገሮችን እናያለን። አብረን ማድረግ የሚገባችሁን አድርጉ። ዩቲዩብ በአስገዳጅነቱ ሜምበር ሁን ብለህ አስተዋውቅ ይላል። ሜምበር የሆናችሁት ወንድሞችን አመሰግናለሁ። ሜምበር በሆነ አብረን ቃል ኪዳን ሼር እናድርግ። ሱፐር ቻት ሱፐር ስቲከርስ ይሰራል አይሰራም የሚለው ኦልሞስት 1 ወር 2 ወር አይዶን ነው፣ ብቻ ብዙ ጊዜ ነው። ሞክሩት፣ ግን ደስ ብሏችሁ ነው። እኔ ስለጠየቅኩ እንድታደርጉ አልፈቅድም። አንዱ የኔ ችግር ይሄ ነው። ሰው ስለጠየቃችሁ ምንም ነገር የምታደርጉ ሰዎች ራሳችሁን አጣችኋል ብዬ ነው የማስበው። ደስ የሚላችሁም በራሳችሁ አስባችሁ በማድረግ የእናንተ ማድረግ ምክንያታዊ በሆነ መልኩ እንኳን አደረግኩት ደስ ብሎኝ ያደረግኩት የሚል በራስ መተማመንና እንዲመጣ የምፈልገው እንጂ እባካችሁ ኦር እንደዚህ አይደለም። ፕላትፎርም አሉ። ከወደዳችሁት ላይክ በማድረግ ካልወደዳችሁት ዲስላይክ በማድረግ ለሌላ ለምትወዱ ሰው ደግሞ እንደ ግብዣ ቢደርስ ካላችሁ ሼር በማድረግ በዛ ነገር የምናገኘውም የምናጣውም ነገር አለ። የማይወደድ ነገርን ለሌሎች ጋብዘን ከሆነ በዛው መልካም ነገሮችን ደግሞ ለሰው አድርገን ከሆነ በዛው ክፍያው አለን ማለት ነው። የሰዎችን ውለታ እንትን አትበሉ። ስለሺ ቀጭን ስለሆነ ስለሺ የሆነ ነገር ስለሆነ ተብሎ እዚህ ሰው በጠላው ሳይሆን በውስጣችሁ ያለውን ነገር በትክክል ደስ ብሏችሁ እንድታደርጉ ነው። ያ ነው ለሰው አቅም የሚሆነው። ደስ ብሏችሁ ላይክ ስታደርጉ ትክክለኛው ኃይል ኦር ኤነርጂ ለእኔ ይመጣል። እውነት ከፍ እያለ ይሄዳል። ብዙ ሰው የማይወደው እውነት ደግሞ እየተቀበረ ይሄዳል። በአንጻሩ ውሸት ሲገን የውሸትን ደግሞ በረከት ሰዎች ያገኛሉ። የባንዳነትን በረከት ያገኛሉ። የኢትዮጵያዊነትን በረከትም እንደዛው። የትኛው ነው ምርጫችን የሚለውን መርጠን ብናደርግ እኔ ደስ ይለኛል። ከዛ ውጭ ምንጊዜም ሰዎች እንዳይከስሩ ነው እንትን ምለው። ባወራሁት ስህተት ቢፈጠር እጠየቃለሁ። እሱን ነው የማስበው። ከሌ ነጎደ ከሌ እንደዚህ ምናምን ብዬ ማለት ቀላል ነው እሱ በጊዜው ማለት ነው። ግን ነገ እንጠሩጦ ሲከተልና ብዙ ሰዎች ብዙ ጦርነት ወደ ኤርትራ ጎረፈ ምናምን ብለዋል። እንደ ጉባኤ ኢትዮጵያ በኤርትራ በኩል ጦርነት የለም፣ ነገም አይኖርም። ትልቁን የፍየል ሙክት እዛ አካባቢ ላይ እንሸክፋለን። ሌላ የሚመጡ ነገሮች እንጨርሳለን። ለጦርነት የታቀደው በሱዳን አካባቢ ነው ብለናል። እሱ ነው ሊሞከር አስቦ የነበረው። ቀድሞ የተሰራው ስራ ግን አክሽፎታል። ምንም የሚመጣ ነገር የለም። የማይሞከር ነገር አለ ወይ? እስኪ ከተረጋጋን በኋላ እነግራችኋለሁ። የማይሞከር ነገር የለም፣ ያልተሞከረ ነገርም የለም። ሁሉንም አሸንፈናል። እዚህ በዛሂር በግልጽ ከምናየው በላይ ነው የኢትዮጵያ አምላክ ጦርነቱን እየመራ ያለው። እንደዛ አይነት ነገር አውርቼ ጭራሽ የኔትወርክ ፕሮብሌም እንኳን መፍታት አለመቻሌን ሳየው፣ እውነት አለመወደዱን ሳየው
ለምን መከራ የማያበዛ ብዬ እበሳጫለሁ እንጂ ችግር የለውም ማለት ነው። ማንም ምንም ይበል ኢትዮጵያ ማሻገር ግዴታችን ነው። እውነትን ማሻገር ግዴታችን ነው። ሰውነትን ማሻገር ግዴታችን ነው። ከዓለም ጋር እኩል እኛን ያላሰለፈ ዓለም እንደ ዓለምም እንዲኖር አለመፍቀድ ያው ግዴታችን ነው ማለት ነው። ስለዚህ ከእሱ አንጻር እውነትን እውነት ወደን በዛ ምክንያት የምናደርገው ብናደርግ እንደ ጥላት ምንም ነገር ባንሳ ከጥላት መጫወቻነት እንትን መሳይ መወር እንደዛ ማመጣው የሚያወሩትን ነገር ስለማይ ነው። የማሳያችሁ የጥላትን ምናምን እንዲነዳችሁና ሌሎችም እንዲነዳቸው አድርጋችሁ ከዛ ከወደቁበት እንዲነሱ በንዴት በብስጭት በእልህ ራሳቸውን ለመጠበቅና ለማስጠበቅ የሆነ መስራት ያለባቸውን እንዲሰሩ ምክንያታዊ ሙገታ ወይም መሞገቻ ነገር እንዲያቀርቡ ለማድረግ ነው። አብረን ካልሆን ግን እንደ ጉባኤ ኢትዮጵያን አንድ መድረክ አድርገ ነው አንደበት የማናወራ የሆነ መልካም ነገር የምናገርበት መድረክ ካልፈጠር ነው እውነተኞች የተሰባስበው ለእውነት ወዳድ ሆነው መድረክ ካልፈጠሩ አብሮነት ካላሳዩ ጠላቶች በአንጻሩ የማያሸንፉትን እውነት ለማድረግ ተደራጅተው የሚሰሩ ከሆነ ምንም ነገር ብንፈተን ችግሩ የኛ እንደሆነ አምነን የሚበጀው ማዘጋጀት ላይ ስራ ብንሰራ ነው የምንለው። ድሉ ይቀጥላል። ኢትዮጵያ በድል ትቀጥላለች። አብራችሁ የነበራችሁት ወንድሞችን እጅግ አድርጌ በጣም አመሰግናለሁ። በያላችሁበት እውነትን የወደዳችሁ ሁሉ የእውነት አምላክ በበረከቱ እንዲጎበኛችሁ የሰራችሁት፣ የዘራችሁት፣ የወለዳችሁት የምትደክሙበት መልካም እቅዳችሁ ሁሉ እንዲሳካና ኢትዮጵያ ሀገራችሁ ከፍ ከፍ ብላ በዛ ክብር ላይ ቆማ ጠላት ያቀደውን ሁሉ አይታችሁ ያለፍንበትንና እንድናልፍ ያደረጉ ጀግኖች ወንድሞችን ከኢትዮጵያው ጠቅላይ ሚኒስተር ወይም ከኢትዮጵያ መሪ ጀምሮ በዛ ቲም ስፕሪት አለ። መንግስት በሚባለው መዋቅር ውስጥ እጅግ በጣም ብዙ ሰዎች ስላሉ እነሱን ሁሉ እያመሰገናችሁ መከላከያ ሰራዊት ላይ ያሉ እውነትን ወደው ለእውነት ዋጋ የከፈሉትን ሁሉ አመስግናችሁ እቅዳችሁ ተሳክቶ ፈጣሪንም እያመሰገናችሁ ኢትዮጵያ ሀገራችሁን ከፍ ከፍ የምታደርጉበትን ዘመን ያምጣልን ያምጣላችሁ ነው የምለው። ኢትዮጵያ ታበጽሕ በእግዚአብሔር። መልካም ጊዜ። የቄሳርን ለቄሳር እግዚአብሔርን ለእግዚአብሔር የሚለው መርሃ ግብር በዚህ ጨርሰናል። መልካም አዳር።